ልጄ በረከቴ ይቅርታ ልጄ በረከቴ። አንቺ ምን ልትሰራ መጣ? ምን ቀርቶ መጣ? በይ እንደ ብዳ ያርግሽ። ተነቃቀላል ደግሞ ብለሽ መንደሩን እየዞርሽ ባሌ ነው እያልሽ መራት ጀምረሻል አሉ። ጥፋ ከፊቴ። ህይወቴ ሁሉ ምስቅልቅል ያለው በአንተ ምክንያት ነው። ሂድ ጥፋ ከፊቴ። አታስመስይ። አውቋ አበዳቶኝ እኔ እንደሆነ በደንብ ነው የማውቅሽ። ቆይ ምን አባክ ልትሰራ ነው የመጣው? ልጄን፣ ህይወቴን፣ በረከቴን ጥለህ የትም ወስደህብኝ የት አባክ ልታመልጠኝ ነው? የት ነው የወሰድከው? ልጄን አምጣ። ሰላም ክቡራትና ክቡራት ውድ የቻናሌ ተመልካቾች እንደምንቆያችሁልን። ሰራተኛው አደይ ክፍል 127 እንዴት ነበር? ደስ ይል ነበር አይደል? እስቲ ውድ ቤተሰቦቼ በዛሬው ክፍል ምን ተሰማችሁ? ሀሳባችሁን ኮሜንት ላይ ያስቀመጣችሁ ላይ ወደ ትንተናው እንገባለን። በዛሬው የሰራተኛው አደይ ክፍል ብዙ አዳዲስ ነገሮችን ተመልክተናል። ፍቅር ምን አይነት ሴጣን ነች እናንተ? ልብ ብላችኋታል? ግን እንዴት ሮማንን መሬት ላይ እንድተኛ ፍራሹን አውጪ ትላታለች? ወስዳ ተኛበት። ይህን ያህል ክፋት ከየት ይሆን ያመጣችሁ? ደግሞ እኮ የሚገርመው ሁሉንም ሰራተኞች ነው የማትወዱ። ሰው ከአንድ ሰው ችግር ቢኖርበት እሺ ይሁን ይባላል። ግን አንድ ሰው ከሁሉም ሰው ጋር ችግር ካለበት ችግሩ ከነዛ ከብዙ ሰዎች መካከል ሲሆን ችግሩ ራሱ ችግር ከሚፈጥረው ሰው ጋር ነው ያለው ማለት ነው። እስቲ ውድ ቤተሰቦች በእኔ ሀሳብ የምትስማሙ ይህንን ቪዲዮ ላይክ አድርጉ። የለሊና የባቡሬ ቅርርብ በጣም እየጨመረ ነው። እስቲ ውድ የቻናሌ ተመልካቾች ሁለቱ በመጨረሻ ክፍል ላይ አንድ ላይ የሚሆን ይመስላችኋል? እኔ ግን መጨረሻ ላይ ሲሆን ሜቢ ቀጣይ ክፍልም ላይ አንድ ላይ ሊሆኑ ይችላሉ። ምክንያቱም በጣም ቅርርባቸው ጨምሯል። እስቲ በዚህ ነገር ደስ ያላችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እስቲ ውድ ቤተሰቦች የባቡሬ አባት የባቡሬ እናት ላይ የሰሩት አሻጥር አለ ብላችሁ ታምናላችሁ? የማበዷስ ምክንያት እሳቸው ናቸው ብላችሁ ታምናላችሁ? ምክንያቱም እሳቸውን ስትወቅስ ነበረ። እሳቸው ደግሞ አርፈሽ ልጅሽን ብታሳድግ ይኖሩ ይሄ ሁላ ነገር አይፈጠርም እያሉ ብዙ ነገር ነበር ሲሏት የነበረው። እናንተ ውድ ቤተሰቦቼ እስቲ እዚህ ጉዳይ ላይ ግምታችሁን አስቀምጡልን። ባቡሬ ሁለቱ ሲጨቃጨቁ ደርሶባቸዋል። በዚህ ነገርስ ምን የሚፈጠር ይመስላችኋል? ጥያቄ የሚፈጠርበት ይመስላችኋል? ምን ብሎ ይጠይቃቸው ሲሆን የባቡሬ እናትስ ወደ ጤንነቷ ተመልሳ አንድ ላይ ደስተኛ ቤተሰብ የሚመስሩት ይመስላችኋል? ሀሳባችሁን ግምታችሁን ኮሜንት ላይ አስቀምጡልን። ሰራተኛዋ አደይ ክፍል 128 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እናመሰግናለን።